ሰላም እንኳን ደህና መጣችሁ። ለኔ ተፈጽሟል ፕሮግራም እንግዳይ ነኝ። ዛሬ የ27 ቀኑን ትምህርቴን ይዤላችሁ መጥቻለሁ። እሱም ስለ አንደኛ ቆሮንጦስ ምዕራፍ 10 ቁጥር 12 ላይ እንደዚህ የሚል ቃል አለ። እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ። እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ። ይሄ እንግዲህ በሙሉ ምዕራፉን ስታነቡት አንደኛ ቆሮንጦስ ምዕራፍ 10 ላይ ስታነቡት እግዚአብሔር የእስራኤልን ሰዎች ባህር አቋርጦ ሙሴን መሪ አድርጎ ከግብፃውያኖች ባርነት ያወጣቸው ታሪክ ይናገርና ከዛ በኋላ ግን እነሱ በምድረ በዳ ያሉ ወደ ክፋታቸው ወደ መጥፎ አምልኮ ወደ ጣዖት አምልኮ እንደተመለሱ ነው የሚያሳየን። አንዴ እግዚአብሔር ካወጣቸው በኋላ እንዲያውም የሚለው ከላይ ብታነቡት ቆይ ትንሽ ላንብበው። አንደኛ ቆሮንጦስ ምዕራፍ 10 ላይ እንደዚህ ይላል። ወንድሞች ሆይ ይህንን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ። ሁሉም በባህር መካከል ተሻገሩ። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ያንን መንፈሳዊ መብል በሉ። ሁሉም ያንን መንፈሳዊ መጠጥ ጠጡ። ይከተላቸውም ከነበረው ከመንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ነበር። እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውም፣ በምድረ በዳ ወድቀዋልና። ይሄ የሚነግረን እንግዲህ ከዛ ጋር የተያዘ ነው። በሙሉ ምዕራፉን እንዳልኳቸው አንብቡት። የሚነግረን በሙሴ መሪነት እስራኤል ሰዎችን እግዚአብሔር እንዳሻገራቸው ባህሩን፣ ከዛ እንደገና ደግሞ የአለትን መጠጥ ተከፍሎ አለቱን ሲመታው ሙሴ ውሃ ከምድረ በዳ ውስጥ ውሃ ወጥቶ ፈልቆ ውሃ ጠጥተዋል እና ያ የጠጡት ውሃ የክርስቶስ ውሃ ነው የጠጡት፣ መንፈሳዊውን ውሃ ነው የጠጡት ነው የሚለን። እንግዲህ ክርስቶስ ትናንትናም ነበር፣ ዛሬም ነበር፣ ለዘላለምም ይኖራል እምላችሁ ያው የእግዚአብሔር ቃልም የሚለንን ነግሬያቸዋለሁ ከዚህ በፊት እና ክርስቶስ እንግዲህ እነሱ በስጋ አልተገለጠም። ያኔ ግን የጠጡት እነሱ ሲያቋርጡ ያንን ባህር የተጠመቁት ባህሩን ሲያልፉ ተጠመቁ፣ በደመናና በባህር ተጠመቁ ነው የሚለን እና እግዚአብሔር አወጣቸው፣ ድል ሰጣቸው፣ ከባርነት አወጣቸው፣ ከቀንበራቸው አወጣቸው እና ግን እነሱ ግን ወደ ትፋታቸው ልክ ውሻ ወደ ትፋቱ ይመለሳል እንደሚለው ክርስቲያኖችም እግዚአብሔርን የሚከተሉ ሰዎች ካልተጠነቀቁ ወደ ድሮ ህይወታቸው ሊመለሱና ወደ ባዕድ አምልኮ ሊመለሱ ይችላሉ፣ ወደ ኃጢአት ሊወድቁ ይችላሉ እና ዛሬ እንዲያውም የጀመርኩት ይህንን ቪዲዮ በርዕሱ ማንም የቆመ ቢሆን እንዳይወድቅ ይጠንቀቅ በሚል ነው እና እነሱ ሰዎች ስላልተጠነቀቁ እንወድቃለን ብለው ስላላሰቡ በቃ በመሃል ግን ኤኒዌይ ወደቁ ማለት ነው በኃጢአት። እንዴት ነው የወደቁት? ጣዖት ማምለክ ጀመሩ ማለት ነው እና ወደ ቀድሞ ወደ ግብፅ የነበረውን ስርዓት መከተልና ጣዖትን አሰርተውት አሮንን እንስራለን ብለው እዛ ጣዖት ላይ መስገድ ጀመሩ ማለት ነው እና እግዚአብሔር በእነሱ ደስ አላለውም እና ያው አጠፋቸው፣ በምድረ በዳ ቀሩ ነው የሚለን እና እኛም አሁን ደግሞ እግዚአብሔር ካወጣን በኋላ በኢየሱስ ክርስቶስ ካዳንን በኋላ ወንጌሉን ከተሰበከልን በውስጣችን ኢየሱስ ክርስቶስን ካመንን በኋላ ልክ እነሱም የጠጡት ከአለት ፈልቆ የጠጣው መንፈሳዊውን ውሃ ነው፣ መጠጥን የጠጡት ክርስቶስን የጠጡት ይላል እና ከጠጣ በኋላ ሰው ወደ ኋላ መመለስ የለበትም፣ ወደ ኃጢአቱ መመለስ የለበትም። በቃ አሁን ወጥተናል፣ አሁን የምንፈልገውን ነገር እናደርጋለን ማለት አይቻልም። ገብቷችኋል? ከኃጢአት መሸሽ ነው ያለብን፣ ከባዕድ አምልኮ መሸሽ ነው ያለብን። በቃ ማንኛውም እግዚአብሔር የማይወዳቸውን ከአመንዝራ መሸሽ ነው ያለብን። በቃ ከክፋት ከኃጢአት የሚያሰሩን የምንሰራቸው ነገሮችን በሙሉ መተው አለብን እና የክርስቶስ የሆኑ ሰዎች የስጋ ምኞታቸውን ሰቀሉት ነው የሚለውና ተዉት ማለት ነውና
ወደ ኋላችን እንዳንመለስ አንዴ ልክ እንደ እስራኤላኖቹን አንዴ ተቋረጠ እንትኑ ባህሩን አቋረጥን አወጣን ብለው ግን በመሃል ደግሞ ያንን ስተት አድርገዋልና እግዚአብሔር እኛንም ይመክረናል በቃሉ እንድንጠነቀቅ ያንን ምዕራፍ በሙሉ ብታነቡት ከጣዖት አምልኮ ሽሹ ከኃጢአት ከማንኛውም የኃጢአት ነገር መሸሽ አለብን እግዚአብሔርን እንወዳለን ካልን እግዚአብሔርን እንትን ተቀብለናል ኢየሱስ ክርስቶስ ያደረገውን ለኛ ኃጢአት ብሎ የተሰዋውን ተቀብለናል ብለን ካልን ያንን እንደገና መልሰን እሱን አንሰቅለውም ገብታችኋል ኃጢአት መስራት ማለት በአዳም ልኮ ማምለክ ማለት መልሶ ኢየሱስን መስቀል ላይ ለመስቀል መተባበር ማለት ነው እንደነዛ ሰዎች እንደማያምኑ ሰዎች ሆነን ማለት ነው ምክንያቱም እሱ ነፍሱን ሰጥቶናል እሱ ቆስሏል እሱ ታሞበታልና እኛ እንደገና ተመልሰን ወደዛ ወደ ቀድሞ ኑሯችን ከሄድን ወይም ወደ ክፋት ወደ ኃጢአት ከሄድን እሱን እንደ መስቀል ባሉት እንደሱ የሱን መስቀል እንደገና አብሮ ለመስቀል እሱን መተባበር ማለት ነው ወይም ደግሞ ፍቅሩን አለመቀበል የሱን ፍቅር የሱን መስዋዕት አለመቀበል ማለት ነውና መስዋዕትን እሱን ክርስቶስን አመንን ማለት የሱን መስዋዕት ያደረገልንን ተቀበልን ወደ ቀድሞ እንትናችን አንሄድም ማለት ነው ያለብንና አምነነው ደግሞ ከወደድነው ብትወዱኝ ቃሌን ትታዘዛላችሁ ብትወዱኝ ትታዘዛላችሁ ቃሌን ትጠብቃላችሁ ነው የሚለውና እሱን የውለት ከወደድነው እኛ እሱ የማይፈልገውን ነገር እሱ አታድርጉ ያለንን ነገር ማድረግ የለብንም እና ጣዖት አምልኮ ማድረግ ማለት ክርስቶስንና ባዕድ አምልኮ መጥፎ ነገርን አብሮ አንድ ላይ ማዛመድ አይቻልም ገብታችኋል አንዱን ማመን ነው የሚቻለው አተታይም ባንዴ አንዱን ነው ወይ ክርስቶስን ነው ማመን ወይም ደግሞ ባዕድ አምልኮ ነው ገብታችኋል ሁለቱ አንድ ላይ ይሄን መቅደሳችንን ሰውነታችን ውስጥ ሁለት የማይሆኑ ተቃራኒ መንፈሶች ሊቀመጡ አይችሉም ገብታችኋል ወይም ቤተ መቅደሱ የክርስቶስ ቤተ መቅደስ ነው ወይ ሆነ ያለብን ወይም ደግሞ ባዕድ አምልኮ የሚያመልክ ወይ ኃጢአት የሚሰራ ደግሞ የዲያብሎስ ልጅ ሆነ ማለት ነው የቅዱሱ መንፈስ ማረፊያ ሊሆን አይችልም ገብታችኋል ሁለቱ የሚሄዱ አይደሉም አንዱ ብርሃን ነው አንዱ ጨለማ ነው ስለዚህ በሁለቱን መንፈስ እኛ ማስተናገድ የለብንም ስለዚህ ድሉ ተሰጥቶን አይ በቃ ድነናል ካሁን በኋላ በቃ ሰማይ ቤት ነው የምንገባው ብለን ወደ ኃጢአት መለማመድ የለብንም የኃጢአትን ህይወት መለማመድ የለብንም የድሮ የሰራነውን ነገር መለማመድ የለብንም ወደ መጥፎ ክፋት መሄድ የለብንም ገብታችኋል እና በጥንቃቄ ነው መኖር ያለብን በቅድስና ነው መኖር ያለብን እግዚአብሔር የማይፈቅደውን ነገር እኛም እርም ብለን መተው አለብን እኛ ደግሞ አለበለዛ ያንን እግዚአብሔር ልክ እነዛን በእግዚአብሔር ደስ አላለባቸው በእነሱ አልተደሰተባቸውም ጣዖት በሚያመልኩት አልተደሰተባቸውም ይላልና እግዚአብሔር ካልተደሰተብን ደግሞ የእግዚአብሔር ፍርድ ይጠብቀናል ማለት ነው ስለዚህ ለዚህ ነው ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ያለው አንዴ ድኛለሁ አንዴ ክርስቶስን ጠጥቻለሁ የክርስቶስን የሚያጠጣኝን ውሃ ጠጥቻለሁ አንዴ አምኜዋለሁ ካሁን በኋላ ምንም አይደርስብኝም ማለት አይቻልም እነዛ ሰዎች እንደጠፉት መልሰው ጌታን እንዳልተቀበላቸው እንደጠፉ እሱ ደግሞ ፍርድ ነው ገብታችሁ ከኃጢአት ጋር አይተባበርምና አውቀን የምንሰራውን ኃጢአት እግዚአብሔር አይወድምና ተጠንቀቁ ወደ ቀድሞ ልክ ውሻ ወይም ደግሞ እነዚህ አሳማዎች ይበሉና እንደገና ይተፉታል ከዛ እንደገና ይበሉታልና እንደነሱ መሆን የለብንም ወደ ትፋታችን ወደ ቀድሞ የሚያስጠላው ነገራችን ጋር መልሰን መሄድ የለብንም እና እንዳትወድቁ ተጠንቀቁ ነው የሚለን ያ እንትን ማንኛውም ኃጢአታው ይሄ ቻፕተር የሚያወራው ይሄ ምዕራፍ የሚያወራው
ስለ ጣዖት አምልኮ ነው። ግን በአጠቃላይ ኃጢአትን መጸየፍ አለብን። ከክፉ ነገር ሁሉ ሽሹ፣ ከዝሙት ሽሹ፣ ገንዘብ ከመውደድ ሽሹ ተብለናል እና እነዚህ በቃ መጨረሻ ዘመን ላይ በተለይ ገንዘብ መውደድን የሚወዱ ይበዛሉ ይላል። ገብታችኋል? እናትና አባቶቻቸውን የሚጠሉ የሚሰድቡ በቃ ይሄ ያለ አይደለ የመጨረሻ የኃጢአት ዘመን ላይ መጨረሻ ላይ እንዲህ አይነት ፈተናዎች ይመጣሉ እና ገንዘብ መውደድ የክፋት ሁሉ ስር ነው ይላል እና ገንዘብ ለገንዘብ ብለን ራሳችንን እንዳንሸጥ፣ ለገንዘብ ብለን እግዚአብሔርን ቃል ኮምፕሮማይዝ እንዳናረግ፣ እግዚአብሔርን ቃል እንዳንጥል መጠንቀቅ አለብን። ገብቷችኋል? እና እንዲህ አይነት ኃጢአቶች እንዳናደርግ ራሳችንን በቅድስና እስከ መጨረሻው ድረስ በቅድስናና እግዚአብሔር በሚለው በሱ ፈቃድ ነው እንጂ በራሳችን መንገድ እንዳንሄድ። ለዚህ ነው የቆመን የሚመስለው እንዳይወድቅ ይጠንቀቅ ያለው እና ሁሌ በጥንቃቄ ሁሌ በእግዚአብሔር ጸጋ ነው የምንቆመው፣ በእግዚአብሔር ብርታት ነው የምንቆመው። ግን እኛም ደግሞ ኃጢአትን መስራት የለብንም። በቃ የክርስቶስ ሁሉ የሆኑ ሰዎች ኃጢአትን መስራት የለባቸውም። ስለዚህ የክርስቶስ የሆነ ሰው እና እንደገና ደግሞ ጣዖት አምልኮን ላምልክ ቢል ወይ ገንዘብ ልውደድ፣ አንዳንዴ ገንዘብ ራሱ ጣዖት ነው። ገብቷቸዋል? ለአንዳንድ ሰው ጣዖት ይሆናል ገንዘብ ራሱ። ስለዚህ ገንዘብን ጣዖት አድርጎ እንዳንይዝ መጠንቀቅ አለብን። ዝሙት ጋር እንዳንሄድ መጠንቀቅ አለብን። ክፋት፣ ተንኮል፣ አመጽነት እነዚህ በሙሉ እግዚአብሔር የማይወዳቸው የሚጸየፋቸውን ነገር እኛም መጸየፍ እንዳለብን፣ አንዴ ወተናል አንዴ አምነነዋል ብለን እግዚአብሔርን ላይ አይቀለድበትም። እግዚአብሔር በቃ የእውነት ፍርድ የእውነት ዳኛ ነውና ሰውን ማታለል ይችላል። መልካምና የቅድስና ሰዎች ቅዱስ ሰዎች መስለን ልንመላለስ እንችላለን። ግን ውስጣችንን ግን እግዚአብሔር ያውቃል። እግዚአብሔር ደግሞ የእውነት ፈራጅ ነውና የእግዚአብሔር ቃል ላይ ደግሞ የሚለው ሁላችንም ለሰራነው ነገር በሙሉ ምላሽ እንሰጣለን። በቃ ለፍርድ ጊዜ ላሰራነው ኃጢአት፣ ላደረግነው ኃጢአት፣ ለተመላለስነው እዚች ምድር ላይ በሙሉ መልስ ጥያቄ እንጠየቃለን። መልስ መስጠት አለብን እና ያ ደግሞ መልሱ ደግሞ ገብቷችኋል? ፍርድ ማለት ነው። የምንመልሰው በፍርድ ጊዜ ጥያቄና መልስ ብቻ አይደለም እና ወይ ንስሐ የመግቢያ ጊዜ ብቻ አይደለም። በቃ ንስሐ መግባት አይቻልም። የመጨረሻው ዘመን ፍርድ ላይ ጌታ ኢየሱስና እኛ ስንገናኝ ለፍርድ ከሆነ ከቀረብን በቃ ወደ እሳቱ ወደ ፍርዱ ነው የምንገባው እና እንደዚህ የቀለዱበት ሰዎች ያሾፉበት የሱን ስጋ የበሉ የሱን ደም የጠጡ ሰዎች እሱን አመንን በልባችን ብለን የተጠመቀን ሰዎች ዳግመኛ የተጠመቀን ሰዎች ኃጢአትን መተው አለብን። ኃጢአትን በቃ መስቀል አለብን። ልክ ጌታ ኢየሱስ ክርስቶስ እንደተሰቀለው እኛም ደግሞ ያ ኃጢአቶቻችንን በሙሉ እዛ እርግማን እንደተረገመ አድርገን የእርግማን ነገር እንደሆነ መጥፎ ነገር እንደሆነ አጥፊ ነገር መሆኑን አውቀን እዛ ትተነው እኛ የቅድስናን መንገድ ነው መመላለስ ያለብንና ወደ ልክ ይሄ ውሻ ወደ ትፋቱን እንደሚመለሰው እኛም ወደ ትፋታችን ወደ ቀድሞ ቦታችን መሄድ የለብንም። ገብቷችኋል? አዲስ ወይን የጠጣ ነው፣ አዲስ ወይን ጠጅን የጠጣ ነው እና የድሮውንና የአሁኑ አንድ ላይ ሊቀየጥ አይችልም። እንዲያውም የእግዚአብሔር ቃል ላይ ምን ይላል? አዲስ ልብስ ላይ ማለት የአሮጌ ልብስ ላይ አዲስ ጨርቅ አድርገን ብናረገው አዲሱ ጨርቅ ብንሰፋው አዲሱ ጨርቅ ያሮጌውን ጨርቅ ይጎትትና ይበጥሰዋል፣ ያበላሸዋል። እንደገና ደግሞ ዋይንም ደግሞ ይሄ ወይን ጠጅ የሚሰሩበትም ቆዳ የሚወጠረው አንዴ ተወጥሮ ተተሰራ በኋላ ወይኑ ከዛ እንደገና ያንን ቆዳ የተጠቀሙበትን ቆዳ እንደገና ለአዲስ ወይን አድርገው አይሰሩበትም። ምክንያቱም ያ ልጥጥ ላይክ ስትሬች አውት ስላደረገ ስለተሳበ የቆዳው ያስቀመጡበት ዋይኑን የሚጠምቁበት ስለተሳበ አዲስ ወይን ሲገባበት ይፈነዳል። ስለዚህ ባሮጌው ልምምዳችን አንዴ አዲስ የሆንንን ሰዎች የክርስቶስ የሆኑ ሁሉ አዲስ ፍጡር ናቸው ይላልና አዲስ መንገድ፣ አዲስ ህይወት፣
አዲስ ልምምድ በቃ የክርስቶስ ቅድስና መንገድ ነው እንጂ መሄድ ያለብን አንዴ እሱን ካገኘን በኋላ እንደገና ወደ ቀድሟችን ከሄድን ልክ ያ የወይን አቁማዳ ነው የሚለው እሱን የድሮውን ለአዲስ ስንጠቀምበት ብጥስ ብለን መሞት አለ። ገብቷችኋል? ፍርድ መቅረብ አለ። እንደገና ደግሞ ያንንም ያሮጌ ጨርቅ ላይ አዲስ ልብስ አዲስ ጨርቅ ብንለጥፍበት መቀደድ አለ። ያንን በሙሉ ይዞት ነው የሚተረተረው። ገብቷችኋል? ስለዚህ አንድ ላይ ያሮጌውና ያዲሱ አንድ ላይ ስለማይሄድ አሁንም ወደ ቀድሞ መንገዳችሁ አትሂዱ፣ በቅድስና መንገድ ሂዱ እንጂ አንዴ በቃ ድነናል ከዛ በኋላ በቃ ምንም የምንሆነው ነገር የለም ማለት አይቻልም። እና በጥንቃቄ መኖር ያስፈልጋል። በጸሎት በጾም በእግዚአብሔር ቃሉ ይጠብቀናልና የእግዚአብሔርን ፈቃድ ሁሌ በአእምሯችን በመታደስ አለበት ዘወትር እና አለቃሉ ኃይል ሊኖረን አይችልም። አለቃሉ ልንበረታ አንችልም። ገብቷችኋል? ማንኛውም ፈተና ሲመጣብን በቃሉ ነው የምናሸንፈው። ቃሉ የእግዚአብሔር ቃል ለኛ የጦር ዕቃችን ነው ስለሚል ማለት ነው እና ይጠብቀናል። ቃሉን አሁን ካወቅን ለኔክስት ታይም መከራ ቢመጣብን ያንን ፈተና ቢመጣብን እንኳን ከፈተና ሊያወጣን ይችላል። መንገዱን ይመራናል። የቅድስናውን መንገድ ይመራናል ቃሉ ካለን። ቃሉ ግን ከሌለን ግን ገብቷችኋል? ወደ መጥፎ ነገር ልንመራ እንችላለን እና ይሄ ነው ያለኝ። ያው አስታውሱት የርዕሱ ዛሬ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። ማንም ቅዱስ ነኝ ብሎ ቢቆምም እንዳይወድቅ፣ ወደ ክፋት እንዳይሄድ፣ ወደ ኃጢአት እንዳይሄድ ይጠንቀቅ የሚል ትምህርት ነው ጌታ ያስተማረኝ ዛሬ። እንደወደዳችሁ ተስፋ አደርጋለሁ። ነገ ደግሞ በጸሎት የሳምንቱን በሙሉ የተማርነውን በጸሎት እናጠቃልለዋለን። ሰንበትም ነውና ነገ እንገናኝ በእግዚአብሔር ፈቃድ። ደህና ሁኑልኝ ባይ